ሄርሜላ መሆን አለበት። አዎ ተውት በእናትህ ነው። ምን ለምትቆይ እናንተ ምን ሆነሃል? አዎ ምን ሆነሃል አንተ? ምን ሆነሃል? ምንድነው ምን ሆነሃል ብትለው ምን ይሁን ነው እያልክ ያለው? እሺ አዎ ተውኝ በቃ ይላል። ተረጋጋ። ምን ሆነሃል? ትሄዳ ተረጋጋ እንጂ ምን ሆነሃል? ቆይ ተረጋጋ። አንተ ስሜታዊ አትሁን። ተረጋጋ። አዎ በእናትህ ምንድነው የምትለኝ? ምን ይሁን እያልክ ነው ያለው? አዎ አለቆም ስጀምር ተረጋጋ። እሺ ዳኒ አንተ ትልቅ የከፋ ነገር ነው የሚያደርስብህ። ተው እንዴ ጦርነት ለማስነሳት እዛ ሜዳ አይጠበቅብህም። ተረጋጋ። ስማ ምንድነው የምትለኝ አንተ? ተረጋጋ። ተረጋጋ። እሺ ምን ሆነሃል? ለምን ነው የምትለው? ቆይ ለምን አትረጋጋም? አንድ በይው ተረጋጋ። እሺ አለቆም ነው ወሬ ነው የምትሄደው? አዎ በቃ ቆመ። ይሄ ልጅ ምን ሆነሃል? ቆይ አንተ ከዳኒ ጋር ችግር አትፍጠር፣ እንደማጠሩ እንዳይመስልህ እንዴ። እሱ እኮ ትልቅ ሚና እየተጫወተ ነው አብርሃምና ሩታን አንድ ላይ ለማድረግ እንጂ አንተም ፍቅረኛ ሄርሜላን አፍቅሯት አይደለም። ለምን አትረጋጋም? እንደማጠሩ እንዳይመስልህ። ቆይ ለምን እያልክ ነው? ቆይ አንተ ስለማን እንደማወራ ታውቃላችሁ? ስለ ዳኒ ነው። ዳኒ የሰው ህይወት ለመበጥበጥ ብዙ ነገር ነው የሚሄደው። በቃ የራሱ ህይወት አይኖርም እንዴ? ቆይ ምንድነው እሱ? አንዴዛ ምንድነው? በአንድ ማማሲያ ብዙ ቦታ ለማስተላለፍ ምንድነው? ቆይ እንደዚህ የሚያደርገው ይሻላል። ሌላ በጣም ነው የምወድህ፣ ግን እዚህ ጋር ባታስቆሚ ደስ ይለኛል። ይሻላል እንደዛ። አዎ አታስቆሚ። ከዳኒ ጋር መጣላት ይሻላል። ሄደህ አዎ እጣለዋለሁ። ብታፈቅራት ምንም እንኳን ሄርሜላ ቆም ብለህ ማሰብ አለብህ። ፍቅር እንደ ጋሪ ፈረስ ቀጥታ አይንዳ። ተረጋጋ አንተ። ቤተሰብ የሚባል ነገር አለ። ቆም ብለህ አስብ። ስለ ፍቅረኛ ብቻ ሳይሆን ስለ ቤተሰብ ማሰብ አለብህ። እዚህ ጋር ስለምንድን ነው ማሰብ? ተረጋጋ። አዎ በቃ ተፋታኝ። ምንድነው አንተ ልጅ ምንድነው? እኔ በቃ አሁን እሷን ብቻ ማግኘት ነው የምፈልገው። ተረጋጋ። ስማ መፈላለጥ ነው የምፈልገው። ሲጀመር ዳኒ ጋርድ እንዳለው ታውቃለህ። ብቻ አዲስ አበባ ድረስ ተረጋጋ። ይሄ ልጅ አይሰማም። አዳር መዳቤ በእናትሽ ተውኝ በቃ ይላል። ሊልበት ሲጀመር አለ። ተረጋጋ እኮ ተረጋጋ። ብቻ በቃ እኔ ሲጀመር ይኸውልህ ወጋጋዋለሁ። በቃ ሲጀመር ዝም ብሎ መዋጋት ምንድን ነው የምታወራው አንተ? ፈጣሪ ይቅር ይበልህ። እረዳሃለሁ እኮ በሄርሜላ ስለመጣብህ ጀስት እንደዚህ ልትል ትችላለህ፣ ግን ያለውን ነገር ለቤተሰቦች አሳውቃቸው። መሄድም ካለብን አብረን እንሄዳለን። ለማንም አላሳውቅም። ሲጀመር ማንንም ማሳውቅ አልፈልግም። ሲጀመር እሺ ወሬ ነው የምትሄደው አሁን? በቃ እሱ ጋር ሄዳለሁ። ሲጀመር ወሬ ነው የምትሄደው ያለበት ድረስ ሂጂ። መደረግ ያለበት ነገር አደረገ። እዚህ ጋር እኮ ካሜራ ይዘን እኮ ለቤተሰቦች ያለውን ነገር እኮ እየተናገርን ነው። አንዴ ትሄዳለህ። በቃ በኔ ህይወት ውስጥ እየገባ በጥብጥ ነው የምለው። ሲጀመር ተረጋጋ እኮ ምን ሆነሃል? ከዳኒ ጋር ጸብ ነው የምፈልገው አንተ? ከማንም አይደለም። በቃ እኔ ሲጀመር ከእነ ነው የምጨርሳቸው። ሲጀመር እዛ ጋር ነው ማለት ነው። ዳኒን ብቻ አይደለም እኔ ማንንም ላገኝ ሲጀመር ያገኙት ሰው ነው እየበጣጥስኩ የሚሄደው። ተረጋጋሽ። አዎ ይላ ምንድነው? አትረጋጋም? ለምን አቁም? ተረጋግተህ ለማውራት አትሞክርም? ምን ሆነሃል? ሄደህ ምን ታመጣለህ? በስክክል አናግረው እሱ በዚህ ምንድነው? እንዴ ነው ማላመጣ? እዛ ለመጣላ ነው የምትሄደው? እጣላለሁ፣ እገለዋለሁ። ሲጀመር ላገኘው። ወይኔ አንተ ልጅ ተረጋጋ። ስሜታዊ አትሁን። ገባ? አንተ እየተረዳ አይመስለኝም። ዳኒ እያደረገ ያለው ነገር ቤተሰቦቻችን በእኔ አንግል መልካም ነው ብዬ ነው የማስበው። ምክንያቱም አንድ ሄርሜላ ለአንተ አሪፍ ነው። ዳኒ ወዷት ሳይሆን ዳኒ ጸጌን ብቻ ነው ማፍቀር የሚችለው። ገባ? ለአንተ አሲስት እያደረገልህ ማለትም ለአንተ እያስተላለፈልህ ነው ያለው። እዚህ ጋር መረዳት ያለብህ ነገር አብርሽና ሩታ አንድ ላይ እንዲሆኑ ስለሚፈልግ ነው ዳኒ እንደዚህ እያደረገ ያለው። ገባ አይደል? ስሜታዊ ልትሆን አያስፈልግም። ከዳኒ ጋር ገበገብ ለምን ትፈጥራለህ? ይኸውልህ እሱ እኮ የኋላ ታሪክ አለኝ ምናምን ፋይል አለኝ ምናምን እያለ እኮ ይዘወራረቀ ነው። ምንድነው የምትልቀው አንተ? ፋይል የለውም በቃ እንደሌለው ቁጠር በቃ አንተ። እና የሌለውን ፋይል ነው እንዴ አሁን አለ ምናምን ብሎ የሚያወራው? እሱንም ቢሆን ተረጋግተህ ነው አንተ። ሄርሜላ እያሳወቀች አይደል እንዴ ያለውን ነገር? አንተ ለምን አትረጋጋም? ያለውን ነገር እኮ ሄርሜላ በስነ ስርዓት እየተናገረች ነው። ግን እሱ ማድረግ የፈለገው አብርሃምና ሩታን ለማስታረቅ ነው። ዳኒ ትልቅ ሚና እየተጫወተ ያለው እና አብርሃምና ሩታን የሚያስታርቀው ሄርሜላ እንትን በማለት ነው፣ ሌላ ነገር በማውራት ነው የሚያስታርቀው። እስኪ ንገረኝ፣ ምን እያልክ ነው? ቆይ አንተ ኖ ማለት እኔ እንደዛ ማለት ነገሮች በጊዜ ሂደት ነው የሚስተካከሉት። ገባ አይደል? በጊዜ ሂደት ነው ሁሉ ነገር በስነ ስርዓት የሚስተካከሉት። መጀመሪያ እዚህ ጋር ዳኒ ፋይዳ አለኝ ባይል አብርሃም ሊሸሻት ምናምን አይችልም። ገባ? በጣም አሪፍ የፍቅር ጊዜ ቤተሰቦቻችን እንደምታውቁት እያስተላለፉ ነው ያሉት። ገባችሁ አይደል? እና ይሄ ነገር በጣም እያናደደ ነው። እዚህ ጋር የእሱ ላታውቁት ትችላላችሁ። በነገራችን ላይ ሳንናገር ነው እንትን ያለው እና በጣም ነው የፍቅር ጊዜ ብዙ ጊዜ ከሄርሜላ ጋር የፍቅር ግንኙነት ያለውና አሳልፏለሁ። ያ ነገር ነው በጣም አናዱ ዳኒን እጅ ወጓለው ከማጠሩ መወጣጠሩ ማን ስለሆነ ነው እያለ ዳኒ ላይ እየዛተ ያለውና እዚህ ጋር ስሜታዊ ልትሆን አያስፈልግም። ገባ? ዳኒ ሰማኝ ቆይ ልጨርስ። ፋይል አለኝ እያለ ያለው እዚህ ጋር ቪዲዮ ይዘህ ስንት ቀን ነው ለአንተ የነገርኩህ? ያለውን ነገር እኮ እኛ እናወራዋለን። በስነስርዓት እኮ መፍትሄ ለማግኘት አንተ ሜዳ አይጠበቅብህም። እኛ እናወራውም እንዴ? አረ መላበይ ውስጥ ተረጋጋ። አንተ በዚህ እንዴት ምን ማድረግ ትችላለህ? ይኸውልህ ዳኒንም ከምድረ ገጽ ነው የማጠፋው። እኔ አንዴ ብቻ ልሄድ ያለበትን ቦታ አውቃለሁ እኮ ሲጀመር። እስካሁንም ዝም ያልኩት እኮ ይኸውልህ በራሱ የሆነ ነገር ፈጥሮ ዝም ካለ ብዬ ነው። ያን ደስታ ተገላገልኩ ስል
እሱ ደግሞ መጣ ለጭራሽ ቀለበት አደረገላት። እሱ የሱን ነገር አስተካክላለሁ። እሱ ደግሞ ዳሬ ተጨመረ። ምንድነው? ቆይ እኔ በመሀል ቤት ነኝ። ምን ልሆንሽ? ልበጣጣስ? ተረጋጋ። ስሜታዊ አትሁን። እረዳሃለሁ እኮ በእኔ ቦታም ሊደርስ ቢችል ይሄ ነገር ማድረግ ያለብኝ ነገር ነው። ግን ነገሮችን ረጋ ብለህ ካላሰብካቸው ወደ ከፍ ነገር ነው የሚያመሩት። ልትረዳኝ አትችልም። ሲጀመር አልተረዳችሁም። እኔ ውስጥ ያለውን ነገር በቃ ማወቅ አትችሉም። ሲጀመር እኔ እኮ ምንም የምታረገው ነገር የለም። ነግሬያችሁ ነበር እኮ ከዚህ በፊት እኮ ብያለሁ አይደል? ይሄን ነገር ማድረግ ፈልጋለሁ። በቃ እነሱን ሲጀመር ይኸውልሽ፣ እኔ እያንዳንዳቸው ነው ሲጀመር የሚያደርጉት ነገር ምንም በቃ ጭራሽ እያናደደኝ ነው ሲጀመር በቃ ምንም ምንድነው? ቆይ እነሱ ከኔ ጋር ምንድነው ያላችሁ ነገር? እኔ እሷን በቃ ማግኘት አልችልም። ከእሷ ጋር እኔ ፍቅር ህይወትን መቀጠል አልችልም። በእነሱ ምክንያት እኔ መሞት አለብኝ፣ እዚህ ጋር መቃጠል አለብኝ። ትችላለህ፣ ግን በዳኒ ምክንያት እንዲህ መሆን አይጠበቅብህም። እሱን እኛም ፈተዋለን። ረጋ በል አንተ ብቻ። ከዛን እሱ ያናግረዋለሁ እያለ ካደል ያልገባሽ ነገር አለ እኮ አንቺ ያልተረዳሽው ነገር አለ። አሁን እዚህ ጋር ይኸውልሽ ብዙ ነገሮችን እኔ እያሳለፍኩ ነው ያለሁት። በእኔ ውስጥ ያለውን ነገር አንቺ በእኔ ቦታ ሆነሽ ብታስቢው ከዚህም በላይ ማለት ትችይ ነበር ግን ልትረዳኝ አልችልም። በጣም ነው የተናደድኩ ያለሁት። እኔ ከዛሬ ነገር አገኘታለሁ ብዬ ብዙ መንገድ ስፈልግ በቃ እናንተ ስነግራችሁ ምናምን በቃ እኔ ዝም ብዬ ነው አይመስላችሁ? እሺ አሁን ከዳኒ ስለደበደብከው የምታተርፈው ነገር አለ ንገረኝ። በቃ እሱን ካጠፋሁት ከእሷ ስር ጎን ዞር ካረኩት እሷን እኔ የኔ ማድረግ አክቲቭ በቃ በእኔ አገኛታለሁ። እሱ ዝም ብሎ አይነት ሰው አይደለም እኮ። አንተ ለምን አትረጋጋም? ያለውን ነገር እሺ ቶ ሄደህ በጸብ ለምን ትፈታለህ? ደውልና አውራው። በቃ ደውል አውራው። በቃ ያለውን ነገር በስነ ስርዓት እኮ እንትን ማለት ይችላል። ደውል አውራው። ተረጋጋ አንተ። ምን ሆነ ልዛረስ እኮ ሜዳ አይጠበቅብህም። ደውልና ያለውን ነገር አስጠንቅቀው ከፈለገ በቃ አሁን እሱ በስነ ስርዓት ሊያወራኝ ይችላል። ሲጀመር ጭራሽ ሌላ ነገር ውስጥ ከተኛ ብደውልለት እራሱ አይከተም። አንተም ተረጋግተህ ለማውራት ሞክር። ገባ? እዚህ ጋር ቤተሰቦቻችን ምንም ነገር ሊፈጠር ይችላል። ገባችሁ አይደል? ያለው ነገር ግን በስልክ መፍታት አለባቸው ብዬ ነው የማስበው። ገባችሁ አይደል? ዳኒም ብትሆን ያው ማለት እኔ በተወሰነ መንገድ እየተረዳሁት ነው እንደሚመስለኝ ከሆነ የአብርሃምና የሩታን ትዳር ለመጠበቅ እያደረገ ነው የሚመስለኝ። ያው ዳኒ ትንሽ ለጻብ ጋብዝ ይላል ቤተሰቦቻችን እንደምናውቀው፣ ግን ያው ያለው ነገር በስነ ስርዓት የሆነ ሁለቱን አንድ ለማድረግ ይመስለኛል እንጂ ከልብ ዳኒ እዚህ ቪዲዮ ስር ኮሜንት ላይ መልስ። ከልብ ነው ሄርሜላን የምታፈቅራት? በቃ እሱ ነገር ማወቅ ፈልጋለሁ በነገራችን ላይና አንተ ስሜታዊ አትሁን፣ ተረጋጋ። ነገሮች በስነ ስርዓት ልክ የሰው ህይወት ለመመጥመጥ ብዙ ነገር ያደርጋል። ከዚህ በፊትም እኮ ይኸውልህ ታውቃለህ አይደለ? ጋርድ ምናምን እንትን ብሎ በቃ አብርሽን ምናምን እኔ ሩታን ያረጋታለሁ ምናምን ነገር እያለ እንትን ሲል ነበር ታውቃለህ አይደል? አሁንም እሱ ያን ነገር ደግሞ እኔ ላይ ሪፕሌይ እያደረገው ነው በቃ እየተገበረ ነው። እና ያን ነገር ደግሞ እሱ ያረጋው ነገር የለም ጋርድ ይዞ ምናምን የሚለው ነገር የለም። ከሱ በላይ አድርጌ እኔ አሳየዋለሁ። በቃ ሄጄ የምፈልገውን ነገር አድርጌ እመጣለሁ። የራሴን አድርጌ ይዣና መጣው ታያለህ ማለት አሳያለሁ። እዛ ብቻ ነው። እኛ እንዴት ነው ሲጀመር የምንለቅ? አጉላጉል ሆነ ነው የምመጣው። ማንም አያስቆመኝም። ማንም አያስቆመኝ። ስማኝ እሺ፣ ቴዳ ተረጋጋ። እየሰማኝ አይደለም። ደውል አውራው። በቃ በእኛ ፊት ደውለ ስልኩ አለ ገባ። በስነ ስርዓት ደውል አውራው። በቃ ደውልለት። አሁን ደውልለት። ተረጋጋ። እኔ ባልደውልለት ነው የሚሻለኝ። ሌላ ነገር ውስጥ መግባት አልፈልግም ነው ሲጀምር። ኧረ ስማኝ እሺ፣ ለአሁን እንኳን ስማን፣ ደውልለት። ተረጋጋ። በቃ አንተ መረጋጋት ነው ያለብህ። ከምንም በላይ ደውልለት። እንደዛ ይሻላል። ቤተሰቦቻችን ማለት ዳኒ ጋር ችግር ሊኖር ይችላል። ብቻ እኔ እንደተሰማኝ ከሆነ ግን ዳኒ ትልቅ ሚና እየተጫወተ ነው። ተረጋጋ። ያለው ነገር በስነ ስርዓት ላው ይዳርገው። Your call has been forwarded to voicemail. The person you're trying to reach is not available. At the tone, please record your message. When you have finished recording. ቤተሰቦች እያነሳለት አይደለም። እስካሁንም እንዴት ነው አይደለም እንዴትም እስካሁን ብላክ ሊስት ውስጥ እንዳልከተተው ባላቅም ስልኩ እየጠራ ነው በባይዘው በነገራችን ላይና ማለት አንተ ለምንድን ነው ታዲያ ምዝተበት ደውለህ ልገለው ነው ፈልገው ነው በቃ በዛቻ ብቻ አልፋታው ሲጀመር በዛቻ ብቻ ስለማን እንደማወራ ታውቃላችሁ? ስለ ዳኒ ነው። ዳኒ የሰው ህይወት ለመበጥበጥ ብዙ ነገር ነው የሚሄደው። በቃ የራሱ ህይወት አይኖርም እንዴ? ቆይ ምንድነው እሱ? አንዴዛ ምንድነው? በአንድ ማማሲያ ብዙ ቦታ ለማስተላለፍ ምንድነው ቆይ እንደዚህ የሚያደርገው? እና ቤተሰቦች ስልኩን ባነሳልኝና እኔም ያሳየን በተናገርኩና እሱንም የሚለውን ነገር ሰምቼ ዛሬ መጨረሻችን ነበር ነው የምላችሁ። ባነሳው ኖሮ
እና እኔ አሁን እዚህ ጋር ኤላ በጣም እያስጨነቀኝ ስለሆነ ነው ያልሄድኩትም እስካሁን ድረስ። ግን እዚህ ጋር አታገኙኝ ነበር። በሄድኩና እኔ በቃ ማረገው ነገር ባሳየዋችሁ ነበር። ግን ምን ላድርገው በቃ ምንም በጣም እንትን እያሉኝ ነው፣ እያያዙኝ ነው ያለሁት፣ እንዳይሄድ እያደረጉኝ ነው ያለሁት፣ መንገዴ ላይ እየቆሙብኝ ነው። እናንተም እስኪ የሆነ ነገር በሉኝ በቃ ምን ላድርግ ነው? ምን ባረግ ነው እሷ ከኔ ጋር የምትሆንበት መንገድ ባገኘው በቃ ምን ባረግ ነው? እስኪ ንገሩኝ። በጸብ ይፈታ ይሄ ነገር ወይስ በምን ላድርገው? በቃ እኔ አሁን ጸብ ነው የሚለኝ። በቃ ከነሱ ጋር ተደባደብ ተፋየት ነው የሚለኝ። በቃ ማለት ሰላም ነገር ቢሆን ኖሮ ደስ ይለኝ ነበር እኮ እኔ በቃ በሰላም እሷ ወደ እኔ ብትመጣ። ግን በቃ ያም ይመጣል ሄርሜላ ነው፣ ያም ይመጣል ሄርሜላ ነው። እኔ በዚህ መሀል እኮ እኔ ተቀንኩ እኮ በቃ። የሰው ልጅ እኮ ራሱን ለምን ያጠፋል? እንዴት እሱ ራሱን ያጠፋል ይባላል? ግን ራሱን የሚያጠፋበት መንገድ ይኸውልሽ እኔ ጋር ተግባራዊ ሊሆን ነው በቃ። ሄርሜላ አንድ ነገር ልንገርሽ እባክሽ፣ እየለመንኩሽ ነው። እኔ አሁን ይኸውልሽ እንደ ወንድ ሳይሆን እንደ ሴት እየሆንኩ ነው ያለሁት። ለፍቅር ስል ነው እንጂ ሌላ ነገር አምሮኛል። ለፍቅር ስል ብዙ ነገር እያደረኩ እና ይኸውልሽ ምን መሰለሽ እነኛ አንቺ ስር እየመጡ እንትን ሲሉ ሲልከሰከሱ ምናምን አንቺ አትፈቅጂላቸው። በቃ በፊት ስለነበረው ነገር እያሰብሽ ቢያንስ ስለኔስ አንድ ነገር አድርጊ፣ የሆነ ነገር በይ። በቃ ምንድነው ዝም አልሽ እኮ አንቺ። እኔ እዚህ ጋር የምለፈልፈው እኮ እብዶኛ አይደለም፣ በአንቺ ፍቅር ምክንያት ነው። ኧረ እባክሽ እነሱም በእኔ ጋር እየገቡ እንደዚህ አያርጉኝ በቃ። አዎ ምንድነው ይገባኛል እኮ ማለት እኛ ሳንረዳ ቀርተን ሳይሆን ያለውን ነገር በሰነ ስርዓት ማስቀጠል ስለፈለግን ነው። እዚህ ጋር ችግር ውስጥ እንገባ አልፈልግም። ገባ አይደል? እና ብቻህን የምትሄድ ከሆነ የምሪኑ ምልህ ዳኒ የዋዛ አይደለም። አጉል የከፋ ነገር ላይ ነው አንተ ላይ የሚተገበረው። ገባ? ስለዚህ ያለው ነገር በሰነ ስርዓት ለማስቀጠል እየሞከረ ነው የሚመስለኝ ዳኒ። ትሄዳ ታረጋ ሌላ ቆይ እያስፈራራኝ ነው እንዴ? ሞ ዳኒ ፈርቼ ነው። ለምን እዛ እየፈለጉ ነው? አይሆንም። ምን ጋርድ ምናምን ሳለው ነው ወይስ ቤተሰቦች እየተረዳኝ አይመስልም። ማለት ተረጋጋ። ያለውን ነገር ዳኒ በስነ ስርዓት ለማስቀጠል ይሆናል ያለውን ነገር እስቲ የሚለቁትን ነገር እንከታተል። ገባ አይደል? እዚህ ጋር ይላለው ከሱ ነው ጋዋለው እሱ እንደዚህ ዘነጥሏለው ማንም ማለት አይለብም። ያለውን ነገር ስነ ስርዓቱን በጠበቀ መንገድ ለማስጌድ መሞከር አይሻልም? እሺ ምንድነው ስነ ስርዓቱ? ቆይ እሱ ስነ ስርዓት የለውም እንዴ? እኔ ብቻ ነኝ ስነ ስርዓት የሚያዝ ያለብኝ። መጀመሪያ አንተ ተረጋጋ፣ ከዛን እሱን እንጨርሰዋለን። ተረጋጋው እኮ አንቺ ስላልገባኝ ስንት ጊዜ ነው ተረጋጋ? ስንት ጊዜ ነው እኮ የሆነ ነገር አረጋለሁ ስል ስትቆም አረጋለሁ ስል ስታስቆም አረጋለሁ ስል ስታስቆም። ዛሬ የመጨረሻ ነው በቃ። ዛሬ የሆነ ነገር አድርጌ እኔም ሰላሜን አገኛለሁ፣ እሱም ወደ ላይ ይላካል ነው የምልህ። ምንም በቃ የሚመጣ ነገር የለም። በቃ ለፈዋለሁ ሻኛለሁ። ከዛ በኋላ የተፈጠረው ነገር ይፈጠራል። መፍትሄ ላይ ያሰብከው እንደዛ ነው? ጠላቶችን በዚህ መንገድ ማስወግዳቸው እንጂ እኔ በጸብ ካልሆነ በቃ በሰላማዊ መንገድ ነው አይፋቱም ነው የምልህ። አላወቃቸውም መሰለኝ አንተ ሲጀመር ለእነሱ የምትከራከርላቸው ጠንቅቄ ነው የማውቀው። እኔ ሁሉንም ጠንቅቄያቸው ነው የማውቀው። ቴዳ በነገራችን ላይ ገባ አንተ እዚህ ጋር ጸብ ላይ ምናምን እንድገባ አልፈልግም። ሁሉም ምን አይነት ነገር እንደሚያስብ አውቃለሁ። እዚህ ጋር አንተ ቀጥ ብለህ የምትሄድ ከሆነ የሚደርስብህ ነገር የከፋ ነገር ነው። እያወኩ ደግሞ አልከ ዳኒ ያለበት ድረስ ሄደ እንዴት ነው የምታስበው? ቆይ እሱ ብቻው የሚንቀሳቀስ ነው ይመስልህ? እኔ እሱ ጋር ሊሄድ ብል ማለት ነው አንድ ስልክ ነው የሚጠበቅብኝ በቃ። እሱ ያለው እንትን ነው እየነገርክኝ ያለው ስለሱ ስላለው ጋርድ እና እሱ ብቻውን ማቀም አለው። ሌላም ሰው ከሱ ስር ያሉ ሰዎች አሉ ምናምን እያልክ ነው። እኔ ግን እዚህ ጋር አንድ ስልክ ብደውል ከተማውን ነው ይዤው የምሄደው። ምንም ሌላ ነገር ያለንም በቃ ከተማውን ይዤ ለምን የምሄደው እሱ ጋር ማለት ነው። እዚህ ያለውን ሰው ስለኔ አታውቅም። ኦኬ እነ ፊጋውና ቾምቤን ይዘህ ልትሄድ ነው? አዎ እነሱም አሉ፣ በሱ ብዙ ሰዎች አሉ። ሲጀመር እነሱ ችግር ውስጥ ተያይዛችሁ ልታልቁ ነው እንዴ? ቆይ ለኔ ስሉ የትም ይገባሉ። በቃ ምንም ነገር ያደርጋሉ። ወሳኝ ሰዎች ናቸው ሲጀመር። እሺ አሁን መፍትሄው ምንድነው? ጻብ ነው በቃ። ሄጄ ከሱ ጋር ፋይታለሁ በቃ። ምን ሆነሃል? ቆይ አንተ ከዳኒ ጋር ችግር አትፍጠር፣ እንደማጠሩ እንዳይመስል እንዴ። እሱ እኮ ትልቅ ሚና እየተጫወተ ነው አብርሃምና ሩታን አንድ ላይ ለማድረግ እንጂ አንተም ፍቅረኛ ሄርሜላን አፍቅሯት አይደለም። ለምን አትረጋጋም? እንደማጠሩ እንዳይመስል። ቆይ ለምን እያልክ ነው? ቆይ አንተ ምንድነው ታዲያ ችግር ለመፍጠር እሱ ያለበት ድረስ መሄድ የሚጠበቅብህ? ከዳኒ ጋር ትልቅ ጸብ ጦርነት ማስነሳት። ቆይ ግዴታ ሄርሜላ መሆን አለበት? አዎ ተውት በእናትህ ነው። ምን ለምን ቆይ እናንተ ምን ሆነሃል? ምን ሆነሃል? አዎ ተውት ሲጀምር ምን ሆነሃል አንተ? ምን ሆነሃል? ምንድነው ምን ሆነሃል የምትለው? ምን ይሁን ነው እያልክ ያለው? እሺ አዎ ተውኝ በቃ ይላል። ተረጋጋ። ምን ሆነሃል? ትሄዳ ተረጋጋ እንጂ ምን ሆነሃል? ቆይ ተረጋጋ። አንተ ስሜታዊ አትሁን። ተረጋጋ። አዎ በእናትህ ምንድነው የምትለኝ? ምን አድርግ ነው የምትለኝ? ምን ይሁን እያልክ ነው ያለው? አዎ አለቀውም ሲጀምር። ተረጋጋ። እሺ ዳኒ አንተ ትልቅ የከፋ ነገር የሚያደርስብህ ተው እንዴ። ጦርነት ለማስነሳት እዛ ሜዳ አይጠበቅብህም። ተረጋጋ። ስማ ምንድነው የምትለኝ? አንተ ተረጋጋ። ምን አድርግ ነው የምትለኝ? ተረጋጋ። እሺ ምን ሆነሃል? ለምን ነው የምትለው? ቆይ ለምን አትረጋጋም? አዎ ተው አንድ በይ ተረጋጋ። እሺ አለቀውም ነው ወሬ ነው የምትሄደው? አዎ በቃ ቆመ። እሺ ቆመ። ይሄ ልጅ ምን ሆኗል?
ትሄዳለህ? ልቀቀህ። አዎ እሄዳለሁ። እሺ ተረጋጋ። እሺ ትሄዳ ተረጋጋ። ኧረ ዳኒ በቃ ከማላችሁ ውጣ። ምን ሆነሃል በእናትህ? ኧረ በቃ አረፍ። ተረጋጋ። እሺ ተረጋጋ። አዎ በቃ ልቀቀኝ በእናትህ ልሂድበት። ተረጋጋ። ትሄዳ ተው፣ የከፋ ነገር ነው የሚደርስብህ። አስጠንቀቀህ። አዎ ሌላ በእናትህ ከአንተ ጋር ሌላ ነገር ውስጥ እንዳልገባ በእናትህ። ቆይ ሄደህ ምን ልታረግ? ልትጣላ ነው? አዎ በቃ የፈለኩት ነገር ነው የማደርገው። ልቀቀኝ በእናትህ። በቃችሁ ሁለታችሁ። ይሻላል። ሌላ በጣም ነው የምወድህ፣ ግን እዚህ ጋር ባታስቆሚ ደስ ይለኛል። ይሻላል እንደዛ። አዎ አታስቆሚ በእናትህ። ከዳኒ ጋር መጣላት ይሻላል። ሄደህ አዎ እጣለዋለሁ። ብታፈቅራት ምንም እንኳን ሄርሜላ ቆም ብለህ ማሰብ አለብህ። ፍቅር እንደ ጋሪ ፈረስ ቀጥታ ይንዳ። ተረጋጋ አንተ። ቤተሰብ የሚባል ነገር አለ። ቆም ብለህ አስብ። ስለ ፍቅረኛ ብቻ ሳይሆን ስለ ቤተሰብ ማሰብ አለብህ። እዚህ ጋር አው ተረጋጋ። ይሄ ልጅ ምን ሆኗል? አው ተረጋጋ። በቃ እንዳትከተለኝ፣ አትከተለኝ ስትል ነው ይሻላል። አዎ ትሄዳለህ። አዎ በቃ ምንም አረጋች። ምን ሆኖ ቆይ ልጁ እኔ ምን አቅላታለሁ እንዴ? ሄርሜላ እንደዚህ እንትን ማለት ነበረበት? ኧረ በስመ አብ። ይሄ ልጅ ማለት ነው። ስሚ ዝም ብለን አንልቀቀው አይመስልሽም? የከፋ ነገር ነው ዳኒ የሚያርስበት። እንደማጠሩ አይደለም። ምን ብንከተለው ምን ይመስልሻል? ካሜራ ስቶፕ አድርገው እንከተለው።